የህዝብ እንደራሴዎች የደህንነት ጉባኤ እዚህ አዲስ አበባ መካሄድ መጀመሩን የተመለከተውን ዜና እናስቀድም። የኢፌዴሪ የህዝብ እንደራሴዎች ምክር ቤት አፈ ጉባኤ ኢትዮጵያ ለቀጠናው የጸረ ሽብርተኝነት እንቅስቃሴ የምታደርገውን ጥረት በቁርጠኝነት ትቀጥላለች ብለዋል። አፈ ጉባኤው ይህን ያሉት እዚህ አዲስ አበባ መካሄድ በጀመረው የህዝብ እንደራሴዎች የደህንነት ጉባኤ መክፈቻ ላይ ነው። ኤርሚያስ በጋሻው ዝርዝር አለው። የፓርላሜንታሪ ኢንተለጀንስ ኤንድ ሴኩሪቲ ፎረም ወይም የህዝብ እንደራሴዎች የመረጃና ደህንነት ጉባኤ እንደ ጎርጎሮሳውያኑ የዘመን ቀመር በ2014 በቀድሞ የአሜሪካ ምክር ቤት አባል ሮበርት ፒቴንጀር የተመሰረተ ጉባኤ ነው። ጉባኤው በጸረ ሽብርተኝነትና በተያያዥ ጉዳዮች ላይ የሚመክር ሲሆን እስካሁን ለ31 ጊዜያት በተለያዩ ሀገራት ይህንኑ መድረክ አከናውኗል። የዘንድሮውን ደግሞ እዚህ አዲስ አበባ ላይ የኢፌዴሪ የህዝብ እንደራሴዎች ምክር ቤት አስተናግዷል። በጉባኤው ላይ ከተለያዩ ሀገራት የመጡ የህዝብ እንደራሴዎችና የዘርፉ ባለሙያዎች ታድመዋል። የህዝብ እንደራሴዎች ምክር ቤት አፈ ጉባኤ ታገሰ ጫፎ በመክፈቻው ላይ ባደረጉት ንግግር ዓለም ዛሬም ትብብርን የሚጠይቁ ፈተናዎች ተጋርጠውባታል ብለዋል። በምስራቅ አፍሪካ ቀጠናም የሚስተዋሉ ጦርነቶች፣ የሽብር ጥቃቶች፣ ህገወጥ የሰዎች ዝውውርና የሳይበር ጥቃቶች ሁሉ ዓለም አቀፍ ትብብርን የሚጠይቁ ናቸው ነው ያሉት። በዚህ ውስጥ የኢትዮጵያን ቁርጠኝነትም አንጸባርቀዋል። ኢንተርናሽናል ኮሚኒቲ therefore has a shared responsibility to strengthen ዓለም አቀፉ ማህበረሰብ ለቀጠናዊ የሰላም ጥረቶች የሚያደርገውን ድጋፍ ለማጠናከርና እነዚህ ድንበር ተሻጋሪ ስጋቶችን ለመፍታት የታለሙ የባለብዙ ወገን ጥረቶችን ለማገዝ የጋራ ኃላፊነት አለበት። ኢትዮጵያ ለዚህ የጋራ ጥረት ያላትን ጽኑ ቁርጠኝነት እንደጠበቀች ትቀጥላለች። ሀገራችን ሽብርተኝነትና እንደ አልሸባብ ያሉ የሽብር ድርጅቶችን ከመዋጋት ጀምሮ የመንግስት ተቋማትን ሉዓላዊነትን፣ መረጋጋትንና ዘላቂ ልማትን በመላው ቀጠናው የሚያጠናክሩ ጥረቶችን በመደገፍ ረገድ ለቀጠናዊ ሰላምና ደህንነት ጥረቶች ጉልህ አስተዋጽኦ ማበርከቷን ትቀጥላለች። sovereignty, stability and sustainable development throughout the region. አፈ ጉባኤው አክለውም ኢትዮጵያ በሳይበር ደህንነት፣ በሰው ሰራሽ አስተውሎትና በሌሎችም ዘርፎች እያደረገቻቸው የሚገኙ አገራዊና ቀጠናዊ ትርጉም ያላቸውን ስራዎች አብራርተዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው በመድረኩ መክፈቻ ባደረጉት ንግግር መንግስታቸው የጸረ ሽብርተኝነትን እንቅስቃሴ ጨምሮ በተለያዩ መስኮች አብሮ ለመስራት ዝግጁ መሆኑን ተናግረዋል። ለአብነትም ህገወጥ የሰዎች ዝውውርን ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲፕሎማቲክ ደህንነት አገልግሎት፣ የአገር ውስጥ ደህንነት ሚኒስቴርና የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ሁሉም ተጎጂዎችን ለመለየትና የህገወጥ ሰዎች ዝውውር መረቦችን ከምንጫቸው ለማድረግ እንደ ኢትዮጵያ ካሉ አጋር መንግስታት ጋር በቀጥታ ይሰራሉ። የጦር ሚኒስቴር ድንበር ተሻጋሪ ህገወጥ አዘዋዋሪዎችን ለመግታት በስልጠናና በመረጃ ልውውጥ ቀጠናዊ የደህንነት ኃይሎችን ለመደገፍ ይፈልጋል። ከህግ አውጪዎቻችሁ የምንፈልገው የፖለቲካ ቁርጠኝነትን ነው። የተጣመሙ ህጎች፣ ድንበር ተሻጋሪ የህግ አስከባሪ አካላት ትብብር እና የጋራ መረጃዎችን መለዋወጥ። ዩናይትድ ስቴትስ በእያንዳንዱ እርምጃ ከእናንተ ጋር ለመተባበር ዝግጁ ነች። የቀድሞ የአሜሪካ ምክር ቤት አባልና የዓለም አቀፉ የህዝብ እንደራሴዎች የመረጃና ደህንነት ጉባኤ ሊቀመንበር ሮበርት ፒቴንጀር እንዲህ ያሉ ጉባኤዎች በህዝብ እንደራሴዎች ዘንድ ተቀራራቢ አረዳድ ለመፍጠር እንደሚያግዙ ተናግረዋል። የዚህ ፎረም ግብ የፓርላማ አባላትን ስለ ስትራቴጂካዊ ቴክኖሎጂዎች ማስተማር ነው። እነዚህ ቴክኖሎጂዎች እንዴት እየዳበሩ እንደመጡና በደህንነትና በኢኮኖሚ ላይ ያላቸውን ከፍተኛ ተጽዕኖ፣ ለምሳሌ እንደ ዲጂታል ምንዛሬዎች፣ አርቲፊሻል ኢንተለጀንስና ኳንተም ኮምፒውቲንግ ያሉትን ያጠቃልላል። ለእነዚህ ሁሉ ጉዳዮች ግልጽ የሆነ ግንዛቤ ሊኖረን ይገባል። እዚህ ኢኮኖሚው እንዲያድግ እንፈልጋለን። ይህንን ለማድረግ ደግሞ ለዛሬዎቹ ቴክኖሎጂዎች ዝግጁ መሆን አለብን። በጉባኤው ላይ ከተለያዩ ሀገራት የመጡ እንደራሴዎችና ፖሊሲ አውጪዎች በህገወጥ የሰዎች ዝውውርና በአፍሪካ የጸረ ሽብርተኝነት እንቅስቃሴ ዙሪያ ጽሑፎችን አቅርበዋል። የሰው ሰራሽ አስተውሎትም ሌላኛው የመድረኩ ትኩረት ነበር። በዚህ የኢትዮጵያ ልምድ ያካፈሉት የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና ስለ መደመር የኤአይ ዩኒቨርሲቲ ተናግረዋል። በአሁኑ ጊዜ የአርቲፊሻል ኢንተለጀንስ ኤአይ ዩኒቨርሲቲ በግንባታ ላይ ይገኛል። መደመር ኤአይ ዩኒቨርሲቲ ይባላል። አዲሱ አህጉራዊ ተቋም ነው። የዚህ ዩኒቨርሲቲ ግንባታ ወደ 85 በመቶ የሚሆነው ተጠናቋል። በ6 ወራት ውስጥ በይፋ እናስመርቀዋለን። ይህ ዩኒቨርሲቲ ከመላው ዓለም ተማሪዎችን ይቀበላል። በተለይ በአፍሪካ ላይ ትኩረትን ያደርጋል። እናም ይህ ዩኒቨርሲቲ እንደተለመዱት ዩኒቨርሲቲዎች አይደለም። በዚህ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ላይ በመንግስትና የግል ዘርፍ አጋርነት እንሰራለን። We have a public-private
የዓለም አቀፉ የሕዝብ እንደራሴዎች የመረጃና ደህንነት ጉባኤ በነገው ዕለትም በሳይበር ደህንነት፣ በማህበረሰብ ጤና እንዲሁም በምርጫ አፈጻጸም ላይ ትኩረት ባደረጉ ርዕሰ ጉዳዮች ላይ ቀጥሎ የሚካሄድ ይሆናል ተብሏል።